ምርጥ 10 የኢትዮጵያ ረጅም ህንጻዎች። አዲሱ ባለ 62 ፎቅ ኤሌክትሪክ ማማ በአዲስ አበባ። የኢትዮጵያ ሰማይ ጠቀስ ፎቆች ፉክክር ጦፏል። የኢትዮጵያ የረጃጅም ህንጻዎች ፉክክር ጦፏል። አሁን ከሁሉም የአፍሪካ ሀገራት በተለየና በበለጠ ሁኔታ በኢትዮጵያ በፍጥነት እየተገነቡ ያሉ ህንጻዎች በቁጥር የትየለሌ ናቸው። ተጀምረው በተያዘላቸው ጊዜ የሚጠናቀቁ ፕሮጀክቶች ደግሞ እንደ አሸን በስተዋል። የጋለው የአዲስ አበባ ውበት ላይም ሌላ ድምቀቶች እየመጡ ነው። በተለየ ሁኔታ ደግሞ የባንኮቹ ፉክክር ነገሩን ሌላ መልክና ውበት እየሰጠው ሲሆን አዲስ አበባ እንደ ስሟ አዲስ እየሆነች ነው። ሰላም የተወደዳችሁ የሰሞነኛ ቤተሰቦች፣ ዛሬ በአዲስ አበባ እየተገነቡ ከሚገኙ እልፍ ሰማይ ጠቀስ ፎቆች መካከል በደረጃ መርጠን 10ሩን ጥንቅቅ አድርገን እናስቃኛችኋለን። በቆይታችን የህንፃዎቹን አስደናቂ ከፍታ፣ ዘመናዊነትና ውበት የምናስቃኛችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ሜሪት ፕሮፐርቲስ በሪል ስቴት አዲስ ነገር ሊያሳየን መጥቻለሁ እያለን ነው። ቤትን ቦታ ይወስነዋል የሚለን ሜሪት በአዲሲቷ ፒያሳ አይን በሆነ ስፍራ ባለ 17 ፎቅ ሁለገብ ዘመናዊ እጅግ የተዋበ ህንፃ በፍጥነት እያስገነባ ነው። አራዳ ፓርክን ከፊቱ ወዳጅነት ፓርክን ከበስተኋላ ያደረገው አፓርትመንታችን የቤትና ቤተሰብን ሙሉ ፍላጎት ጠንቅቆ ያሟላ ነው። የፈለጉትን የማያጡበት ገበያ ማዕከል፣ ደህንነቱ የተጠበቀ ፓርኪንግ፣ የስፖርት ማዘውተሪያ ከመዝናኛ ስፍራ ጋር በውስጡና በዙሪያው እንደ ልብ ነው። 4000 ካሬ ላይ በተንጣለለው ህንፃ ባለ 1 መኝታ ከ49 ካሬ ጀምሮ ባለ 2 መኝታ 95 ካሬ እንዲሁም ባለ 3 መኝታ 130 ካሬ ጀምሮ ያገኛሉ። ዘመናዊ አፓርትመንቶች በካሬ ከ90 ሺህ ብር ጀምሮ ለአጭር ጊዜ ለሽያጭ አቅርበናል። ፈጠን ይበሉ። ባለ 1 መኝታ ከ4 ሚሊዮን 400 ሺህ ብር ጀምሮ ከ440 ሺህ ብር ቅድመ ክፍያ ጋር ብቻ 70 በመቶ ክፍያ ለሚፈጽሙ ደንበኞች የ30 በመቶ አስደሳች ቅናሽ አድርገናል። ፈጥነው ይደውሉ 0913 68 20 47 አሊያም 0972 77 54 89 ሜሪት ፕሮፐርቲስ። አንደኛ፣ የኢትዮጵያ ኤሌክትሪክ ኃይል አገልግሎት ዋና መስሪያ ቤት። የዚህ ድንቅ ህንፃ ርዝመት 345.5 ሜትር ሲሆን 62 ፎቆች ይኖሩታል። ይህ አስገራሚ ቁመቱ ደግሞ በአፍሪካ ሁለተኛው ረዥሙ ህንፃ ያደርገዋል። በተጨማሪም ህንፃው አሁን ያለውን የንግድ ባንክ ህንፃ በ118 ሜትር የሚበልጥ ይሆናል። በ197800 ካሬ ሜትር ላይ የሚያርፈው ይህ ግዙፍ ህንፃ ግንባታው ሲጠናቀቅ ለአዲስ አበባም ለኢትዮጵያም ድምቀት የሚሆን ፕሮጀክት ነው። 445 ሚሊዮን የአሜሪካን ዶላር በጀት የተመደበለት ይህ ፕሮጀክት ዘመናዊ ቴክኖሎጂዎችን በመጠቀም ለህንፃው አገልግሎት ኃይል የሚያቀርቡ የንፋስና የፀሐይ ኃይል ማመንጫዎችም ይኖሩታል። ህንፃው ከቢሮ አገልግሎት በተጨማሪ ዘመናዊ የመሰብሰቢያ አዳራሽ፣ ዘመናዊ የክበብ አገልግሎት፣ የመኪና ማቆሚያ፣ 10 በመቶ ግሪን ኤሪያ፣ ዲጂታል መጽሐፍት ቤት፣ ዘመናዊ የኢአርፒ እና የአይቲ ቴክኖሎጂ መቆጣጠሪያ ክፍል፣ 905 የጥሪ ማዕከል እና ለሌሎች አገልግሎቶች የሚውሉ ዘመናዊ ክፍሎች ይኖሩታል። የዳር አልሃንደሳህ ሼር እና ፓርትነር ኩባንያ የኢትዮጵያ ኤሌክትሪክ ኃይል በኤነርጂ ዘርፍ በምስራቅ አፍሪካ ግዙፍ ኩባንያ በመሆኑ ተቋሙን የሚወክል ጥንቅቅ ያለ ዲዛይን አዘጋጅቷል። በአዲስ አበባ የፋይናንስ ማዕከል ተብሎ በተለየው በሜክሲኮ የሚገነባው ይህ ግዙፍ ህንፃ አጠቃላይ ግንባታው በ20792 ካሬ ሜትር ቦታ ላይ የሚያርፍ ሲሆን ሲጠናቀቅ 208724 ካሬ ሜትር የሆነ አጠቃላይ የወለል ስፋትና 345.5 ሜትር ከፍታ ይኖረዋል። ሁለተኛ፣ የአቢሲኒያ ባንክ ዋና መስሪያ ቤት ህንፃ። አዲሱ የአቢሲኒያ ባንክ ዋና መስሪያ ቤት ህንፃ 60 ፎቆች ያሉትና 270 ሜትር ቁመት ያለው ሰማይ ጠቀስ ህንፃ ሲሆን ግንባታው 9763 ካሬ ሜትር ስፋት ያለው ቦታ ላይ ያርፋል። ባንኩ ደንበል ህንፃ አካባቢ የነበሩት 2 ይዞታዎች ለኦሮሚያ ክልል መንግስት ፕሬዝዳንት ማስፋፊያ ግንባታ በማስረከቡ አዲሱ ህንፃ የሚገነባው በምትክነት በተሰጠው ቦታ ላይ ነው። ህንፃው እየተገነባ ያለው በአዲስ አበባ ልደታ ክፍለ ከተማ ሜክሲኮ አደባባይ ዋቢ ሸበሌ ሆቴል ጎን የሚገኝ ቦታ ላይ ሲሆን በኢትዮጵያ ውስጥ ከተሰሩና እየተሰሩ ካሉ ግዙፍ ህንፃዎች ሁሉ ሁለተኛ ላይ እንዲቀመጥ አድርጎታል። በአሁኑ ጊዜ በግንባታው ላይ የሚገኘው ይህ ህንፃ የዘመናዊ ፋይናንስና የስነ ህንፃዊ ብልህነት ምልክት ሆኖ እየተገነባ ሲሆን ዲዛይኑ ውበትንና ፈጠራን የሚያንጸባርቅ የአልማዝ ቅርጽ ያለው የመስታወት የፊት ገጽታ አለው። በተጨማሪም የውስጡ ውበቱ በጥንቃቄ ታስቦበት እየተሰራ ሲሆን ግዙፍ አረንጓዴ ጋርደን የመጨረሻ ጣሪያው ላይ ይሰራለታል። በፍጥነት በማደግ ላይ ባለው የሜክሲኮ ሰንጋተራ ኮሪደር ውስጥ የሚገኘው ይህ ሰማይ ጠቀስ ማማ የላቁ የቢሮ ቦታዎችንና
የስብሰባ ማዕከላትን ያካተተ ሲሆን የኢትዮጵያ የባንክ ዘርፍ ጥንካሬና የዘመናዊነት ጥረትን ያሳያል። ከገንዘብ ስኬት ምልክትነት በላይ ፕሮጀክቱ ዘላቂ የግንባታ ዘዴዎችንና የአካባቢ የሥራ ዕድሎችንም ያበረታታል። ሶስተኛ የኢትዮጵያ ንግድ ባንክ ዋና መስሪያ ቤት ህንጻ። በ2022 የተጠናቀቀው የኢትዮጵያ ንግድ ባንክ ዋና መስሪያ ቤት ህንጻ በምስራቅ አፍሪካ ውስጥ ካሉ ግዙፍ ህንጻዎች መካከል ዋነኛው ሲሆን ከመሬት በላይ 209.15 ሜትር ከፍታ ያለው ሆኖ ምድር ውስጥ ያለውን ጨምሮ 53 ወለል ያለው ህንጻ ነው። በውስጡም የቢሮ አገልግሎት ከሚሰጡ ክፍሎች በተጨማሪ የመሰብሰቢያ አዳራሾችን፣ ሙዚየምና ሲኒማ ቤትን ያካተተ ሲሆን እስከ 1500 መኪናዎችን መያዝ የሚችል ማቆሚያ አለው። 5 ዓመት ከ11 ወር የወሰደው ግንባታው 3 ሚሊዮን 500 ሺህ የአሜሪካን ዶላር ወጪ ተደርጎበታል። በቻይና የመንግስት ግንባታ ኮርፖሬሽን በ150 ሺህ ሜትር ስኩዌር ቦታ ላይ የተገነባው ይኸው የምስራቅ አፍሪካ ረጅሙ ህንፃ በተጨማሪም 2 ባለ 5 ወለል የስብሰባ ማዕከልና አጠቃላይ አገልግሎት ህንፃዎችን ያካተተ ዘመናዊ ህንፃ ነው። በዚሁ የህንፃ ግንባታ ከወለል በታች ለተለያዩ አገልግሎቶች የሚውሉ የምድር ውስጥ ወለሎችንም ያቀፈ ነው። በአዲስ አበባ ከተማ የንግድ ማዕከል በሆነው የብሔራዊ ቲያትር አካባቢ የተገነባው ህንፃው በአራቱም ማዕዘናት ከተማዋን ፍንትው አድርጎ የሚያሳይ ነው። የህንፃው ግንባታ ከተጠናቀቀ በኋላ በከተማዋ ውስጥ ከሚገኙ በቱሪስት ከሚጎበኙ ቦታዎች አንደኛው መሆን ችሏል። ግዙፉ ህንፃው የኢትዮጵያን የኢኮኖሚ እድገት፣ የከተማ ዘመናዊነት የሚወክል ሲሆን ዘመናዊ ስነ ህንፃዊ ንድፍ፣ ኃይል ቆጣቢ ስርዓቶችና የመሬት መንቀጥቀጥን የሚቋቋም ድንቅ የምህንድስና አሻራ ነው። አራተኛ የኦሮሚያ ህብረት ሥራ ባንክ ዋና መስሪያ ቤት ህንጻ። በቅርቡ የሚገነባው ይህ የኦሮሚያ ህብረት ሥራ ባንክ ዋና መስሪያ ቤት ህንጻ 65 ፎቆች እንዲኖሩት ታቅዶ የተጀመረ ሲሆን በአዲስ አበባ ከሚገነቡ ረዣዥም ማማዎች አንዱ ይሆናል ተብሎ የሚጠበቅ ድንቅ ህንጻ ነው። ይህ ለተለያዩ አገልግሎቶች የሚውለው ወይም ደግሞ ሚክስድ ዩዝ የሆነ ህንጻ የኮርፖሬት ቢሮዎች፣ የተለያዩ ሱቆች፣ የእንግዳ መስተንግዶ አገልግሎት የሚሰጡ ቦታዎች፣ የመሰብሰቢያ አዳራሾች፣ ቲያትርና ሲኒማ ቤቶች፣ ካፌዎች ሁሉንም ያዋሃደ ድንቅ ህንጻ ይሆናል። የአዲሱ ህንጻ ንድፍ የባንኩን ሁሉን አቀፍነት፣ ፈጠራና ዘላቂ እድገትና ራዕይ ያመላክታል የተባለ ሲሆን የእልፍ ፋይናንስና የባንኮች መናኸሪያ ነው ተብሎ በሚታወቀው ሰንጋተራ አካባቢ የሚገነባው ይህ ህንጻ ለንግድ ስራዎችና ለህብረት ስራ ማህበራዊ ግንኙነቶች ማዕከል ሆኖ ያገለግላል ተብሎ ይጠበቃል። ንድፉ የኃይል ቆጣቢነትንና ድንቅ የግንባታ ቴክኖሎጂን በማዋሃድ የሚገነባው ህንጻው ከከተማው ዘመናዊ አካባቢ ጋር የሚገናኙ የህዝብ ቦታዎችን ትኩረት ያደረገ እንዲሆን ተደርጎ እየተገነባ ሲሆን የህንጻ አንዴ ከተሰራ በኋላ የኦሮሚያ ህብረት ባንክ የኢትዮጵያ የባንክ ዘርፍ በጥንካሬ የተገዳደረ ለመሆኑ ማሳያ የሚሆን ብሎም ደግሞ በብቃት የዘለቀ ለመሆኑ ማሳያ የሚሆን ይሆናል። ተጨማሪ ለከተማው ውበት ይሰጣል ተብሎ የሚጠበቀው ይህ ህንጻ በጥቂት ዓመታት ውስጥ የሚጠናቀቅ ሲሆን ለአዲስ አበባ ሌላ ውበት ይሆናል ተብሎ ይጠበቃል። አምስተኛ የአዋሽ ኢንተርናሽናል ባንክ ዋና መስሪያ ቤት። ይህ በቅርቡ ይገነባል ተብሎ የታቀደው የአዋሽ ኢንተርናሽናል ባንክ ዋና መስሪያ ቤት የአዲስ አበባን ዘመናዊ የሰማይ ጠቀስ ፎቆች ፉክክር የሚቀላቀል ሲሆን በጠቅላላ 50 ፎቆች የሚኖሩት ሰማይ ጠቀስ ህንጻ ይሆናል። የባንኩን ፈጣን እድገትና የገበያ የበላይነት ለማመጣጠን ተብሎ የተነደፈው ይህ ግዙፍ ህንጻ ባንኩን እንዲመጥን ተደርጎ የሚሰራ ሲሆን በኢትዮጵያ የግል የፋይናንስ ኢንዱስትሪ ውስጥ አዲስ የፉክክር ዘመንን ያመጣል ተብሎ ይጠበቃል። በከተማዋ እያደገ በሚገኘው የግል ባንኮች የህንጻ መስራት ፉክክርን የተቀላቀለው አዋሽ ባንክ ራሱን የቻለ ባንኩን የሚገልጽ ውብ ህንጻ ለመገንባት ዲዛይኑን ጨርሶ ወደ ግንባታ የገባ ሲሆን በጠቅላላ የዲጂታልና የአካታች የባንክ ሽግግርን የሚደግፍ የላቀ ዋና የመስሪያ ቤት ህንጻን ለመገንባት ያለመ ነው። ህንጻው ከራሱ ከያዘው ከዘላቂነት ከዘመናዊነት የዘላቂነት ደረጃዎች ጋር የሚጣጣም ብልህ ቴክኖሎጂዎች የተገጠሙለት አረንጓዴ ስነ ህንጻን ያካተተና ኃይል ቆጣቢ የፊት ገጽታን የያዘ ነው። አዋሽ ባንክ በእንደዚህ አይነቱ ታላላቅ ፕሮጀክት ላይ መዋለ ንዋይ ማፍሰሱን በብሔራዊ ኢኮኖሚ ላይ ያለውን እምነትና የረጅም ጊዜ ኮርፖሬት መረጋጋት ያለውን ቁርጠኝነት ያሳያል የተባለ ሲሆን አንዴ ሲጠናቀቅ ሰማይ ጠቀስ ህንጻው የኮርፖሬቱ ዋና መስሪያ ቤት ብቻ ሳይሆን የኢትዮጵያ ስራ ፈጣሪነትና ስነ ህንጻዊ ዘመናዊነት ምልክት ሆኖ ይቆማል ተብሎለታል። ስድስተኛ የግሎባል ባንክ ወይም ደግሞ የቀድሞ ደቡብ ግሎባል ባንክ ዋና መስሪያ ቤት።
ይህ የግሎባል ባንክ ዋና መስሪያ ቤት በጠቅላላ ወደ 51 ፎቆች የሚኖሩት እጅግ ረጅም ከፍታ ያለው አዲስ ህንፃ ሲሆን በአዲስ አበባ ውስጥ ከሚገነቡ ግዙፍ የፋይናንስ ማማዎች መካከል አንዱ ይሆናል። በአሁኑ ጊዜ በዲዛይን ውድድር ደረጃ ላይ ጨረታ አውጥቶ እያወዳደረ የሚገኘው ይህ ባንክ የኢትዮጵያ የግል ባንኮች በዓለም አቀፍ ደረጃ ተወዳዳሪ ለመሆን እያሳዩ ያለው ቁርጠኝነት አንዱ አካል ተደርጎ ይቆጠራል። የዚህ ማማ ዲዛይን አሸናፊ ሆነው ከመጡት መካከል የመስታወትና የአረብ ብረት ስነ ህንፃው የባንኩን ተልዕኮ የሆኑትን የላቀ ጥራት፣ ግልጽነትና ጥንካሬ ያሳያል። በሜክሲኮ አደባባይ አቅራቢያ እያደገ በሚገኘው የፋይናንስ ኮሪደር ውስጥ የሚገነባው ህንፃው የስራ አስፈጻሚ ቢሮዎች፣ የደንበኛ አገልግሎት ማስተናገጃ ቦታዎችን ያካተተ ነው። የደቡብ ግሎባል ባንክ ዋና መስሪያ ቤት ህንፃ ሲጀመር የኢትዮጵያ ባንኮችን የሰማይ ጠቀስ ህንፃዎች ፉክክር የሚቀላቀል ሲሆን ፕሮጀክቱ ባለሀብቶችን ለመሳብና የአዲስ አበባን እንደ ሀገራዊ ፋይናንስ ማዕከል ለማድረግ የተጀመረውን ውጥን ለማጠናከርም አልሞ የሚሰራ ነው። ሰባተኛ የአባይ ባንክ ዋና መስሪያ ቤት። በአሁኑ ወቅት በግንባታ ላይ የሚገኘው ይህ የአባይ ባንክ ዋና መስሪያ ቤት የኢትዮጵያን የፋይናንስ ተቋማት የህንፃ መስራት ፉክክር በቅርቡ የተቀላቀለ ሆኖ ባንኩን በሚወክል ዲዛይን እና ጥራት እየተገነባ የሚገኝ ህንፃ ነው። በመጀመሪያ 26 ፎቆችን ለመስራት ታቅዶ ወደ ግንባታ የተገባ ቢሆንም ነገር ግን ማስፋፊያ በማድረግ ወደ 33 ፎቆች ከፍ እንዲደረግ ተደርጓል። ይህ አዲሱ ህንፃ የአባይ ባንክን የ15 ዓመታት ፈጣን እድገትና ብሔራዊ ራዕይ የሚያጠቃልል ሆኖ ንድፉ ውጫዊ ዘመናዊ የሆነ የመስታወት የፊት ገጽታን ያዋሃደ ኃይል ቆጣቢ የሆኑ ስርዓቶች ጋር የሚሰራና የፀሐይ ብርሃንን ለህንፃው ኤሌክትሪክ አገልግሎት እንዲውል ማድረግ የሚችልም የሶላር ፓነል የተገጠመለት ሆኖ የሚያምርና ለአካባቢው ጥንቃቄ የተደረገበት የስራ ቦታን ይፈጥራል ተብሎለታል። በሜክሲኮ ሰንጋተራ አካባቢ እየተገነባ የሚገኘው ይህ ሰማይ ጠቀስ ህንፃ የአዲስ አበባን ሰማይ ሰንጥቀው በጉልህ ከሚታዩ ህንፃዎች መካከል አንዱ የሚሆን ሲሆን የኢትዮጵያን የፋይናንስ ሴክተር የህንፃ ግንባታ ፉክክር በቅርቡ የተቀላቀለ ነው። ህንፃው የባንኩን የስራ አስፈጻሚ ቢሮ፣ የፈጠራ ማዕከሎች፣ የቴክኖሎጂ ማሳያዎች፣ የደንበኞች አገልግሎት ቦታዎች፣ ሲኒማ፣ የንግድ ሱቆች እንዲሁም ሌሎች መሰረታዊ ክፍሎችን አካቶ እየተገነባ ሲሆን ባንኩ አሁን እየመጣበት ያለውን ከፍተኛ የሆነ የባንኮች ውድድር ለማሸነፍ እንደ አንድ ስትራቴጂ ቆጥሮ እየገነባ የሚገኘው ህንፃ ነው። ስምንተኛ የብርሃን ባንክ ዋና መስሪያ ቤት ህንፃ። ይህ የብርሃን ባንክ ዋና መስሪያ ቤት ህንፃ 45 ፎቆችና ረጅም ከፍታ የሚኖረው ሲሆን ባንኩ በኢትዮጵያ ግንባር ቀደም ከሆኑ የፋይናንስ ተቋማት አንዱ እንዲሆን የሚያስችለውና ምኞቱንም የሚያሳካለት ነው። በቀለማት ያሸበረቀና የፊት ገጽታ የሚኖረው ይህ ማማ የኮርፖሬት ተግባርን ከስነ ህንፃዊ ጥበብ ጋር ለማጣመር ያለመ ሲሆን በተለመደው የአዲስ አበባ ፋይናንስ አካባቢ ነው ተብሎ በሚቆጠረው ሜክሲኮ ሰንጋተራ አካባቢ የሚገነባ ነው። ህንፃው በዚህም በአዲስ አበባ የንግድ ክልል ውስጥ ስትራቴጂካዊ ቦታ ላይ ተገኝቶ ቀልጣፋ የባንክ ስራዎችን ይደግፋል። ከፍተኛ ደረጃ ላላቸው ቢሮዎችን፣ የጉባኤ አዳራሾችንና የቴክኖሎጂ ማሳያዎችን አካቶ የህዝብ መዝናኛዎችንም ጨምሮ ወደ አገልግሎት ይገባል ተብሎ ይጠበቃል። በአሁኑ ጊዜ የንድፍ ውድድሩ ተጠናቆ የገንዘብ ማሰባሰብ ስራ እየተሰራ ሲሆን የብርሃን ባንክ ፕሮጀክት ለየት ባለ ቋሚ ጽንሰ ሀሳቡና መዋለ ንዋይ ማሰባሰብ አቅሙ የተመሰገነና ትኩረትን የሳበ ሲሆን ህንፃው ዓለም አቀፍ ደረጃ ዘላቂነት ግቦች ጋር ለማጣጣም ሲባል ኃይል ቆጣቢ የሆኑ ስርዓቶችን አካቶ ዘመናዊ ውበትም ተጨምሮበት የሚገነባና የሚጠናቀቅ ነው። ዘጠነኛ የኦሮሚያ ኢንሹራንስ ኮርፖሬሽን ዋና መስሪያ ቤት። የኦሮሚያ ኢንሹራንስ ኮርፖሬሽን ዋና መስሪያ ቤት ከ35 እስከ 40 ፎቆች ይኖሩታል ተብሎ የሚጠበቅ ሲሆን የኢትዮጵያ የባንክና ኢንሹራንስ ዘርፍን የህንፃ ፉክክርን በቅርቡ የሚቀላቀል አዲስ ሰማይ ጠቀስ ህንፃ ነው። ይህ የኦሮሚያ ኢንሹራንስ ኮርፖሬሽን ዋና መስሪያ ቤት ህንፃ የፋይናንስ ብዝሃነትን የሚወክል ሆኖ በ2027 አካባቢ ይጠናቀቃል ተብሎ የሚጠበቀው ይህ ሰማይ ጠቀስ ማማ የኮርፖሬሽኑን መረጋጋት፣ እድገትና ፈጠራ ያለውን ቁርጠኝነት የሚያንጸባርቅ ህንፃ ሲሆን በመስታወትና በኮንክሪት ሚዛን የተነደፈ ሆኖ ለትልልቅ የኮርፖሬሽን ስራ ተስማሚ የሆኑ ዘመናዊ ደህንነት ስርዓቶችን ያካተተ ኃይል ቆጣቢ መዋቅሮችና ክፍት የውስጥ ውብ አቀማመጦችን የያዘ አስደናቂ ህንፃ ነው። ህንፃው ውብ የአስተዳደር ማዕከል ሆኖ የሚያገለግል ሲሆን የኦሮሚያ ኢንሹራንስ ከዓለም አቀፍ ደረጃ ጋር እንዲወዳደር ያስችለዋል
ተብሎ ይጠበቃል። አንዴ እውን ሲሆን ይህ ዋና መስሪያ ቤቱ የመተማመን አስተማማኝነትና ቋሚ ጥንካሬ ኃይል መገለጫ ሆኖ ይቆማል። ይህም የኢትዮጵያ ቋሚ እድገት ከባንክ አልፎ በፋይናንስ ኢንዱስትሪ ውስጥ ያሉትን ሌሎች ዘርፎችን እንደሚያጠቃልል ያረጋግጣል ተብሎ ይጠበቃል። 10ኛ የኢትዮጵያ መምህራን ማህበር ዋና መስሪያ ቤት። የኢትዮጵያ መምህራን ማህበር ዋና መስሪያ ቤት 32 ፎቆች ያሉት ሰማይ ጠቀስ ህንጻ ፕሮጀክት ሲሆን ሀገሪቱ በሙያና በማህበራዊ ተቋማት ላይ እያደረገች ያለችውን እየሰፋ የመጣ የመዋለ ንዋይ ፈሰስ ያጎላል ተብሎ ይጠበቃል። እንደ አውሮፓውያን አቆጣጠር በ2021 የመሰረት ድንጋይ የተቀመጠለት ይህ ሰማይ ጠቀስ ህንጻ ትምህርት የኢትዮጵያ እድገት ውስጥ ያለውን መሰረታዊ ሚና ይወክላል እየተባለ ሲሆን የፋይናንስ ተቋማት ከሚቆጣጠሩት አብዛኞቹ ሰማይ ጠቀስ ህንጻዎች በተለየ የህንጻ ለመምህራን ጉልበት ለመስጠት ቢሮዎችን፣ የጉባኤ መገልገያዎችን እና የስልጠና ማዕከላትን ለማቅረብ ታስቦ እየተገነባ የሚገኝ ህንጻ ነው። ስነ ህንጻዊ ንድፉ ተግባራዊነትን ከውበት ጋር በማጣመር ጥበብና አንድነትን ያመላክታል። በአዲስ አበባ ብቅ ካሉ የከተማ አካባቢዎች መካከል የሚገኘው ይህ ፕሮጀክት እውቀትና ትምህርትን ታላቅ ክብር በሚገባቸው መምህራንና ዜጎችን ለማነሳሳት ያለመ ነው የተባለ ሲሆን አንዴ ሲጠናቀቅ ማማው እልፍ መልእክቶችን በአንዴ ያስተላልፋል። የተወደዳችሁ የሰሞነኛ ቤተሰቦች ለዛሬ ያሰናዳንላችሁን ጥንቅር በዚሁ እናበቃለን። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። ሜሪት ፕሮፐርቲስ በሪል ስቴት አዲስ ነገር ሊያሳየን መጥቻለሁ እያለን ነው። ቤትን ቦታ ይወስነዋል የሚለን ሜሪት በአዲሲቷ ፒያሳ አይን በሆነ ስፍራ ባለ 17 ፎቅ ሁለገብ ዘመናዊ እጅግ የተዋበ ህንፃ በፍጥነት እያስገነባ ነው። አራዳ ፓርክን ከፊቱ ወዳጅነት ፓርክን ከበስተኋላ ያደረገው አፓርትመንታችን የቤትና ቤተሰብን ሙሉ ፍላጎት ጠንቅቆ ያሟላ ነው። የፈለጉትን የማያጡበት ገበያ ማዕከል፣ ደህንነቱ የተጠበቀ ፓርኪንግ፣ የስፖርት ማዘውተሪያ ከመዝናኛ ስፍራ ጋር በውስጡና በዙሪያው እንደ ልብ ነው። 4000 ካሬ ላይ በተንጣለለው ህንፃ ባለ 1 መኝታ ከ49 ካሬ ጀምሮ ባለ 2 መኝታ 95 ካሬ እንዲሁም ባለ 3 መኝታ 130 ካሬ ጀምሮ ያገኛሉ። ዘመናዊ አፓርትመንቶች በካሬ ከ90 ሺህ ብር ጀምሮ ለአጭር ጊዜ ለሽያጭ አቅርበናል። ፈጠን ይበሉ። ባለ 1 መኝታ ከ4 ሚሊዮን 400 ሺህ ብር ጀምሮ ከ440 ሺህ ብር ቅድመ ክፍያ ጋር ብቻ 70 በመቶ ክፍያ ለሚፈጽሙ ደንበኞች የ30 በመቶ አስደሳች ቅናሽ አድርገናል። ፈጥነው ይደውሉ 0913 68 20 47 አሊያም 0972 77 54 89 ሜሪት ፕሮፐርቲስ